ዓለም ሳይፈጠር ከእርሱ ጋር በነበረ ከአብ ጋር ማለት በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ ደግሞ ከብርሃን የተገኘ ብርሃን ኢየሱስ ማለት ነው። ከብርሃን የተገኘ ማለት ከአብ ማለት ነው። አብ እውነተኛ ብርሃን ሰው ከብርሃን የተገኘ ብርሃን ከእውነተኛ አምላክ ከአብ የተገኘ እውነተኛ አምላክ ወልድ የተወለደ እንጂ ያልተፈጠረ አርዮሳውያን የተፈጠረ ይሉ ይል አኬ ሲናገር የሰማችሁት ንግግር የኒቃኤ ጉባኤ አንቀጽ ነው። ሁላችሁም እንደምታውቁት በኒቃኤ ጉባኤ በጣም በርካታ ቄስና መነኩሴ ተሰብስበዋል። አብዛኛው ቄስና መነኩሴ ኒቃኤ ጉባኤ ላይ ካሸነፉ በኋላ የስምምነት አንቀጽ አወጡ። የስምምነት አንቀጹ ኢየሱስ ከፈጣሪ የተገኘ ፈጣሪ ከአምላክ የተገኘ አምላክ ከአምላክ እኩል የሆነ ነው፣ ከአምላክ ጋር ድሮ የነበረ ነው። ሌላ ምንድነው ያሉት? እንግዲህ ሁሉን የፈጠረ ነው ብለው ተስማሙ። የተስማሙበትን አንቀጽ ጻፉ። አሁንም ድረስ አለ። ያን ነው አኬ የተናገረው እንጂ ከወንጌል ላይ አይደለም የተናገረው። በጣም ያሳቀኝ ግን ሲናገር ይህ ንግግሬ የኒቃኤ ጉባኤ የስምምነታቸው አንቀጽ ነው አላለም። ወንጌል አስመስሎ ነው የተናገረው። ወንጌል ላይ ኢየሱስ ከፈጣሪ ጋር ነው አይልም። ፈጣሪ መልአኩ ገብርኤልን ለማርያም ልኮ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ነው ያላት እንጂ ኢየሱስ ፈጣሪ ጋር አልነበረም። ይህም ብቻም ሳይሆን ራሱ ኢየሱስ ክርስቶስ ከኔ አብ ይበልጣል ብሏል። ሐዋርያው ጳውሎስም የእግዚአብሔር አብ የኢየሱስ ራስ እንደሆነ ነው እንጂ ያስተማረው ፈጣሪና ኢየሱስ እኩል ናቸው የሚል የሐዋርያት አስተምሮ የለም። አዘለም አቀፈ የጉባኤው የአንቀጹ ስምምነት ነው። ልክ መንግስት መግለጫ ያወጣል። የመግለጫው የኮማንድ ፖስት አንቀጾች አሉ አይደለም? የኮማንድ ፖስት ህጎች አሉ አይደለም? ልክ እንደ ኮማንድ ፖስት ህግ ነው ከአኬ የተናገረው ማለት ነው። የኒቃኤ ጉባኤ የኒቃኤ ጉባኤ አንቀጾች ናቸው አኬ ሲናገር የነበረው። በጣም ነው የሚገርመው።